የራሴን ቤት ተከራይቼ አንድ ብዬ የራሴን ህይወት ጀመርኩ። በርግጥ ከማይጂዎች ጋር ያሳለፍነው ቀላል፣ ከባድ፣ ደስ የሚያሰኝ፣ ሐዘን የሚያጭር ሁሉንም አይነት ህይወት የሚያስደስትና ሁሌም ከልብ የማይወጣ ነው። ወንድ ልጅ ስትሆኑ ግን በራሳችሁ ህይወትን መምራት መጀመር። ሄሎ ስዩም ቴድ አለው ደላሊ እኔም እያሰብኩ ነበር። በውሃ ማጣሪያው እየተጫወትኩ እኮ ነው። አንመለስም፣ አይሆንም። በቃ ገብቶናል። እንለፈው የአካል ጉዳተኛ የመኪና ማቆሚያ ብቻ ይላል እዚህ ጋር። እሺ ጎበዝ ተመልከት። ቢዜድ ፎሬክስ እዚህ ጋር። ከዛ ሶንግ ፕላስ የአካል ጉዳተኛ መኪና ማቆሚያ። ከዛ ዩዋና ፈረቁ መጣ ወይ ሆነ ዲዜ ይብላል እዲ አይኮ ማለት ነው። የበሰው አእምሮ ላይ መጫወት ነው። የሰው አእምሮ ላይ መጫወት ነው። አባያ ዛሬ በቃ ቺኮች አሉ መጠጥ አለማይ ተወረከባል ምናምን ላይ በቃ በጣም ምርጥ ጊዜ ነው የምናሳልፈው። ብርሽቅ ያለው እንሂዳ። ኧረ አንተ ለምንድን ነው የማትተኛ? ኧረ ለምንድን ነው የማትተኝ? እንዴት አንተ ካገኘሁ በኋላ እኮ ህይወቴ እኮ ተበላሸ እኮ። በቃ አንተ እኔ ማላልኩም። እሺ አንተ ካገኘሁ አይደል እንደዚህ ብልሽ ሆኜ የቀረሁት እንዴ? አንተ እኔ በፈጣን መንገድ ወደ ገነት እየሄድኩ የነበርኩ ልጅ ጠልፈጣልከኛ መሪ። አንተ እኔ ማላልኩም። ስናፕቻት ላይ ምናምን ቺኮች ምናምን እንደዚህ ሲሉ እያሳየ ላጭ ዱብ እያለ አይደል እንዴ? አንተ አይደል እንዴ ቅዳሜ ዕለት ቤት ተኝቼ ለጥ ብዬ ቅዳሜ ተኝተህ ሰዎች ጨው አይሉም ዳኖ እንጂ የሚሉ ናውጣ እያልክ የጎተትክ ስንት ይመጣኝ። ይኸውልህ እኔ የተፈርቶ ማን ነበር የሚለኝ? ትትናው ትትዬ ምርጥ ልጅ በየ እኔ አንተ ከማግኘት በፊት ምንድን ነው የምባለው? አንተ እኔ ተፈሩት ልጅ ምንም የዋኩ ምንም ሞኝ ነው እየተባኩ አይደል እንዴ? ዛሬ አንጠጣም አንሄድም። ዋነል የመጨረሻ ነው ዛሬ። በቃ የመጨረሻ ዛሬ ነው። በቃ ዛሬ ነገ የመጨረሻ ሲወጣ ነገ የመጨረሻ ነው። በቃ ሴዶ የበሰበሰ ብሎኬት ነው የሚሰብረው የምትሉ ሰዎች ዛሬ ላሳያችሁ እዚህ ድረስ መጥቻለሁ ማለት ነው። ገደለው በረመታ እንታ ንፋበረ አልያዘውም። እንዲህ ዞር ብዬ ነበር የጠበቅኩት። ተርፏል። መጀመሪያ ቅልጥም የሌለው ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ትሙት አልከፍልም። ያማል እንዴ ሩዝ በልቼ 700 ብር ልክፈል ጭራሽ። ዶሮ አላልክም? ዶሮ ያለበት ቦታ አላልክም? ዶሮው በላኩ ታዲያ አይደለም አላልክም ወይ አንተ አላልክም? ዶሮ ያለበት ቦታ አላልክም? ዶሮ የታገ ከኪችን አይደል እንዴ? ምንድነው ያዘዝኩት? ምንድነው ያዘዝኩት አንተ? እኔ እንጃ ነኝ። አንተ ምንድነው ያዘዝኩት? ቺክን ነው አዝዤ ነበር የመጣልኝ ነገር ግን ሌላ ነገር። እና ቺክን ታዲያ ምንድነው? ዶሮ ነው እንዴ? ዶሮ ነው ያልኩህ። እኔ ምን አገባኝ? የተከታተፈ ዶሮ አምጥተህ ምናምን ምን ከዛ በኋላ እኮ ነው ዶሮ የሚባለው እንድትሰማ ባለው አይደለም። ሌላ መንገድ ታመጣው ዶሮ የሚባለው ነገር አይደለም። ባቢ ምን ነው እኔ ሰማሁ እኮ እንደዛ ብለህ ማርያምን ዶሮውን ዶሮ ወጥ ብተት ምናምን ቅጥም ያለው ምናምን ነው እንደዚህ ነገር አይደል እንዴ? ይኸውም ደግሞ ከሩዝ ጋር እኔ ምን አገባኝ? 5 ሳንቲም አልከፍልልም። ያማል ደግሞ ብሎ ደግሞ ዶሮውን ደግሞ ምን ይስብኝ የሆነ ነገር እንደመጣ እኔ አንግባ አንነካካ ብዬ ነበር ልጅ የማታውቁት ቤት ገብታችሁ ዶሮ ነው ያልኩት። እሱ ላበላ ነው ያመጣሁት። ዶሮ ያልኩት እኔ በትክክል ዶሮ ቅልጥም ያለው ምናምን መጥቶ ነው እንጂ ራይስ በለው ምን በለው ራይስ በለው ኖድል በለው ምን በለው እኔ መውክል ነገር የለኝም። በቃ ዶሮ ነው ያልኳት። ዶሮ ነው ያመጣችኝ። በቃ በእንግሊዘኛ ተናገረ ሄደ ይሄን አመጣ። ምን ነው አንተ በእንግሊዘኛ እንዴት እንግሊዘኛ አላለም? ዶሮ ስንል ዶሮ ዝም ብለህ ታመጣለህ እንዴ? ቅልጥሙ ምናምን አትልም እንዴ? ቅልጥም የለም አስተናጋጅ ነው ሌላ ነገር እስከዛ ማቆያ እንደሆነ ቼክ እናደርጋለን። ምን ነው ማቆያ እንደሆነ እና ማቆያ ከሆነ ማቆያ ነው በለኝ እንጂ እንደዚህ ነገር ነው የለም። ዶሮ ከሌለው ታዲያ ይሄ ማቆያ ነው ብላት ነው። ማርያም ማቆያ ነው። ይሄ ማቆያ ነው እንጂ ዶሮ አይደለም። እንደሆነ ነው። አይ እንደሆነ የሚባል ነገር የለም። በቃ ማቆያ ከሆነ ማቆያ ነው። ማቆያ ካልሆነ ቅልጥም ከሆነ ምንድን ነው? እዚህ ተነስታውን 500 ብር 400 ብር ትለኝ ልከፍላት ሆድ ከሞላ በኋላ ነው። አልበለውም። ምን ሆነ ነው? አልበለውም። ማቆያ ነው። ብኔ የሚመጣ ነገር የለም። አስተናጋጁን ጥሩና ተነግሯል። ብኔ እኮ አንድ የሚመጣ ነገር የለም። ዶሮ ከሆነ አይመጣም ታዲያ። ይሄ ማቆያ ነው ሲጀምር። ምን ነው 700 ምናምን ብር 700 ምናምን ብር ልከፍልልህ ነው እንዴ? 700 ምናምን ብር የምትለው ዶሮ አላልክም? ዶሮ ያለበት ቦታ አላልክም? መጀመሪያ እኮ ዶሮው በላ እኮ ታዲያ አይደለም አላልክም ወይ አንተ? ዶሮ ያለበት ዶሮ አላልክም? መጀመሪያ እኔ አላልኩም፣ አላዘዝኩም። ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ትሙት አልከፍልም።
ያማል እንዴ ሩዝ በልቼ 700 ብር ልክፈል ይችላል ሩዝ በልቼ ለሩዝ ነው 700 ብር የምከፍለው ዶሮ አላልክም የታለ የተፈጨ ዶሮ አለ እንዴ የተፈጨ ዶሮ አለ ከመቼ ወዲህ ነው ተፈጨ ቀጥም ያለው ጉሮሮ ምናምን ነው አልከፍልም የማታውቁት ይጋውታችሁ ሙሉ እኮ በጣም ከባድ ነው ወይም ደግሞ በእንግሊዘኛ ሲሆንባችሁ በቃ ቺከን ሲባል በቃ ዶሮ ድፍን ዶሮ ወይ ደግሞ ቀልጠሙ ነግሩን ምናምን የሚጠብቁ ሰዎች አሉ አይሚን ስሙን በትክክል ሳታነቡት ቀርታችሁ ሊሆን ይችላል እንጂ ብቻ ማናውቀው ቤት ባንገባ ባይለኝ ነው ሰይፈን ፋይቲንግ ማሰልጠን በጣም ከባድ ነው የምታሳየውን ነገር ፎከስ ማድረግ አይችልም እኔ የምናገረው ሌላ እሱ የሚያደርገው ሌላ አሁን የማሳየው ጃብ ጃብ ስትሬት ነው አያቅተው ከማሽኖቹ ጋር ደግሞ ምንድን ነው የያዘው ማያሻፍረው ማሽን የለም እኮ ከመምጣቱ ፊት ታውቃላችሁ ጂም ውስጥ ያሉ ሴቶች በሙላ እንዲባረሩ እንደተነገረ ደግሞ የማይሆን ዕቃ ከጂም ለመስረቅ ይሞክራል ተከፍሎ እኮ ነው የመጣው ሰውየው ምን እያደረክ ነው አላችሁ ብዬ ነው አላችሁ አልከሶ ይመልስ ኧረ በስመ አብ መልስ ሌላም አለ ሌላላችሁ ብዬ ነው ይባላል አሁን አንተ ሌባ ሌላስ ምን አይነት ዳቦ ነው የምታውቀው? ይሄ አምባሻ ምናምን ነው የማውቀው። እሺ ሌላስ ምንድን ነው የምታውቀው? ድፉ ምን ይድፋሽ? አለን ደስ ይላል። ተመሳሳይ ልጅሽ ነው እንዴ? አዎ ምን ነው የምፈልገው ነው? አይ የሆነች የታክሲ ምናምን ነገር ካለሽ ዲዋ ደግሞ እንደዚህ ጀመርክ እንዴ? አይ 150 ብር ምናምን ምንድን ነው ምን 50 ብር ነው የለኝም። አይ ብር ጥዬ ነው እኮ በእናትሽ የለኝም አልኩህ እንዴ? ምን ችግር አለ? ያሟል እንዴ? ምን ፈልገህ ነው? አይ 50 ብር ምናምን የለኝም 50 ብር አትተባበሪኝ አንዴ አልተባበረም የለኝም ምንድን ነው የፈለከው እንደዚህ ለብሰም እንደምትጠይቀኝ ነው ወይስ ሌላ ማለት ምንድን ነው ታዲያ የምትከታተለኝ ከዚህ በኋላ ነው እንደዛ አይደለም ኧረ እናቴ ነው ምንድን ነው እናቴ ምን ፈልገህ ነው ንገረኝ የምን 50 ብር ነው የምን 50 ብር ነው ያሟል እንዴ ኧረ ምን ሆነሽ ነው ተረጋጊ እንጂ 50 ብር ምናምን ምን ችግር አለው የታክሲ እኮ ነው እኮ ጥዬ እኮ ነው እኮ ብሬ ነው ምን አገባኝ እኔ ታዲያ ምን ችግር አለው እናት አልሰጥህም አሰማም እንዴ ምን ችግር አለው አልሰጥህም አልኩ አይደለ ምንድነው የምትለው አልሰጥህም እሺ በቃ ችግር የለም ምን ታመጣለህ እንዳትከተለኝ እኮ እሺ ስለምን እንዳትከተለኝ ምን ታመጣለህ ምናምን ምን አመጣው 50 ብር ስለጠየቅኩ አልሰጥህም እሺ እንዳትከተለኝ እንዳትመጣ እሺ ግን እኮ እንትን ስለሆነ እኮ ነው ምንድነው እንትን ስለሆነ ነው ምን ፈልገህ ነው ኧረ ምንም አልፈልግም እና ታዲያ ምንድነው እንዳትከተለኝ ደግመህ ወደዛ ስራምድ ብትመጣ ከኔ ጋር አይወልህ ኧረ በእናትሽ እናት ኧረ ተባበሪኝ እኮ ነው ያልኩሽ ምን ሆነሽ ነው ተከተለኝ ስለ ስርዓት ነሽ ምንድነው ሊባና እንዴ ኧረ አይደለም እና ምን ፈልገህ ነው ምን ችግር አለው ብትተባበሪ እናት ምንድነው እናት የምትለው 50 ብር ለመስጠት ነው እንደዚህ አልሰጥህም የለኝም አልሰጥህም ምን ችግር ኧረ እባክሽ ልጅ አለሽ አንዴ ወንድ ልጅ አለሽ አንዴ ምን ችግር አለው ብትተባበሪ አልሰጥህም ኧረ ተይ አልሰጥህም ያንቺ ደግሞ ተለየ ግን ምን ችግር አለው አሁን ይሄ ክፋት አለው እንዴ አልሰጥህም በቃ እንዳትከተለኝ 50 ብር ከብዶሽ ነው አዎ ከብዶኝ ነው አልሰጥህም እንደዚህ ይባላል እንኳን ኖረኝ አይመለከትህም አንተን አያገባ አትከተለኝ በቃ አትምጣ ቁማር አትምጣ ምን ሆነሽ ነው ለምንድን ነው የምትበሳጭሽ ይቅርታሽ ይቅርታ በቃሽ አትከተለኝ እሺ እንዴ ምን ችግር ኧረ በእናትሽ አንተ ማለት እንዴ ለምን ትከተለኝ እንዴ ምን ሆነሽ ነው ምን ፈልገህ ነው ምን ፈልገህ ነው የምትከተለኝ ኧረ እባክሽ እና ምን ፈልገህ ነው እንዴ ኧረ እባክሽ ልኛ ተመልሰህ ወደዚህ ብትመጣ ብትመጣው ብር ስለጠየቅኩሽ ነው እንደዚህ የምትወይው ኧረ ስንት አይነት ሰው አለ ግን አያገባህም እንዳትከተለኝ ነው ታይ ግን ኧረ ተይ እንዴ 50 ብር ስታይልሽ የሚገርም ነው እንዴ ማለት እንዴ ምን ሆነሽ ነው ለምን ስትከተለኝ ነበር አይ በቃ እንድትረጂ ነበር አረዳህም አልሽኝ መኪና ውስጥ ገብተህ እያየሁ እንደው እና ልግባ የራሴ መኪና ስለሆነ እና ታዲያ ለምን ለመንከኝ መጀመሪያ
አይ በቃ ትተባበሪኛለሽ አትተባበሪኝ የሚለው 50 ብር ለምን ነው የምሰጥህ? በቃ እኮ አትሰጪኝም። በቃ እሺ ቻው። እሺ በቃ ምን በቃ እኮ አልሰጠህም አልሽኝ። ሄድሽ እኮ ለምን መጣሽ? ልጅሽ ነው? ልጅ አይደለም። ምን ነው ምን ፈልገህ ነው? አይደለም ልጅ አይደለም እኮ። እሺ እኔ ምን አገባኝ? እሺ ሆነም አልሆነም አያገኝ ምን ፈልገህ ነው ማለት ምን ፈልገህ ነው? አንቺ ራስሽ ምን ፈልገሽ ነው? ለምን ጠየቅከኝ? መጀመሪያ ለምን ጠየቅከኝ? ነው ወረድና አዋራኝ ከመኪና ውስጥ እንዴ። አሁን እሺ ለምን መጣሽ? እኮ ምን ፈልገህ ነው? ነው በቃ 50 ብር ነበር የፈለኩት። ለምንድን ነው የፈለከው? ሌባና አንተ ነው። ወረድና አዋራኝ ሲጀመር አልወርድም። ነው ወረድና አዋራኝ። ምን ልትሆኚ እንዴ? ና በስነ ስርዓት ወርዳ አዋራኝ። ወንድ ልጅ አይደል እንዴ? እንዴ ጉልቤ ነሽ ነው? ማቆ ወርዳ አዋራኝ አልኩ። ለምን የዛን አሳያለሁ። ወርዳ አዋራኝ መጀመሪያ ምን ፈልገህ እንዴ? ኧረ ጉድ መጣ ዛሬ ደግሞ። ልደበድብኝ ነው እኮ አሳያለሁ። እና ወረድና አዋራኝ መጀመሪያ። ምንድን ነው የፈለግሽው? እኮ ላሳየና እንዴ? ኧረ ስንት አይነት ሰው አለ። ምን እኮ እሺ ምንድን ምን ለምንድን ነው የምወርድ? ምን ፈልገህ ነው ስትከተለኝ የነበረው? ቅድም ልጅ ይዛለች ብለህ ነው አይደለም? 50 ብር እንድትሰጪ አይደለም። ምን ፈልገህ ነው የፈለግከው? ተናገር። 50 ብር እንድትሰጪ ነው የፈለግከው? ልጅ ይዛለች ብለህ ነው? ምን ፈልገህ ነበር ስትከተለኝ ነበር? ዝም ያልኩህ እኮ እኔ ልጅ ፊት አንተን አልመታም ብዬ ነው። እሺ እንዴ ጭራሽ ልመችኝም ነበር እኮ። አሳያለሁ። ና ውረድ ብቻ ከመኪና ውስጥ አውር። ኧረ ያሳፍራል በጣም። ና ውረድ እና አሳያለሁ። ኧረ ዛሬ ደግሞ ምን አይነት ሰው ነው ያጋጠመኝ እኮ። እሺ ና በሰላም ውረድ። እኔ እኮ ምንም ላደርግ አይደለም፣ ግን ደግሞ ያውልህ ና ውረድና ወንድነትህን ነው ነው። እሺ አይ በሰላም መኪና አንተ ነው። እሺ ሰርቀ እንዳልሆነ ራሱ በምን አውቃለሁ እንዴ? የራሴ መኪና ነው እኮ። እሺ በቃ በሰላም ላውራህ። ና ውረድ። እሺ አቤት። ይቅርታ እኔ ልትጣይኝ ነው? አይደለም ልጣልህ አይደለም፣ ተበሳጭቼ ስለነበር ነው። ስለያው እሱም ልጅ አይደለም ወንድሜ ነው እንዴ? እማዬ ምናምን እያለሽ አይ እንደዛ ስለሚለኝ ነው። ምን ማለት? እኔ ነኝ ያሳደግኩት ወንድሜ። ለዛ ነው። እንዴት ማለት? ወንድሜ እህቴ ነበርኩ የሚልሽ እኮ ወንድሜ እንደ እናቱ ሆኜ ስላሳደግኩት አይደለም። አሁን ቆይ እሺ ለምን መጣሽ ተመልሰሽ ነው? አሁን ምን ፈልገህ ነው ብዬ ነው እኮ። በቃ 50 ብር ነበር የፈለኩት። ልትረጂኝ ፈቃደኛ ነሽ? ምንም አይደለም። እናንተ ስትጀምር ምን መረዳት ምናምን ታውቃላችሁ? እንዴት ምንም 50 ብር አይደለም የጠየቀኝ። የፈለከው ነገር ካለ መናገር ትችል ነበረ። እኔ እሱ ስላለ ነው ዝም ብዬ ያለፍኩት። ቅድም ራሱ እንዴት ምን ልትሆኚ ነበር? ችግር አላወራም ምናምን ብዬ ነው ችግር አላወራም። ለኔ አንተ መጣላት ምናምን ፈልጌ አይደለም አሁንም እዚህ ድረስ የመጣሁት። እና ምን ፈልገሽ ነው እንዴ? አሁን እኮ ነው አውረድ ምናምን ወንድ አይደለም። መጣላት ብፈልግ እችላለሁ በነገራችን ላይ እና እችላለሁ። አውቄ ስላለፍኩ ነው እንጂ እችላለሁ እንጂ አውቀሽ አልፈሽ ነው። ይኸውልህ ስላለፍኩ ነው። እኔ አሁን ላይ ተበሳጭቼ ስለነበር ነው እዛ ጋር እየገፈተርኩ ራሱ ተበሳጭቼ ስለነበር ነው እኮ። ሻው ምን ይሁን ነው እኮ። በቃ ይቅርታሽ። በቃ ችግር የለም። መንገድ ላይ አትከተለኝ። እኔ እንደዛ አይነት ነገር አልፈልግም። በቃ አትከታተሉኝ። በቃ ይቅርታ። ያው ከዚህ በኋላ አልከተልም እኮ። እንዳትከተሉኝ። ይኸውልህ ከዚህ በኋላ መንገድ ላይ ብታየኝ እንኳን እንዳላየ ሆነ ለፈ። እሺ የሚገርም ነው። አንዴ ደበድባለሁ አንዴ የሚገርም። ዛሬ እንግዲህ አልተሳካም፣ ተደብድቤ ነው። ሌላ ነገር ጠብቄ ነበረ፣ ግን ድራማ ነው። ውሎ ከሴዶ ጋር ዛሬ ሴዶ የሚሰራው እንሰራለን። አብረን ነው የምንውለው ከሴዶ ጋር ዛሬ። አሁን ደግሞ ከሴዶ ጋር ፋይት እናደርጋለን ማለት ነው። ሴት ልጅ 4 እግር የሚኖራት መቼ ነው? ዛሬ the1 and only ታጠቅ in the building ይላል። የኢትዮጵያ ብቸኛው ግሬስፉል የሆነ ምን ስትሪመር
ታት ግባ። ብዙ ጊዜ ብዙ ሰው ደስ የሚለው ካሽ ነውና ሁሉ ለኔ ነው እግዚአብሔር። ስለዚህ አንድ ጥያቄ 500 ብር ነው ዋጋው። እኔ ልጠይቅና እሺ አንድ ጥያቄ 500 ብር ነው ዋጋው። እሺ አንድ ነገር አለ። እሺ ስራውን የሚጀምረው ተወጥሮና ቆሞ ነው። ልክ ሲጨርስ ግን ያለበት ቦታ ላይ የለም፣ ድክምክም ብሎ ወድቋል። ሂንት ትሰጠኛለህ? ጠይቀኝ። ኦፍ ኮርስ ታለ እንጠቀመዋለን። ኧረ እባክህ ሞክር። ያው ጾታ የለውማ። ሻማ ጾታ አለው እንዴ? ኧረ አንተ ገነት አትገባ። ሴት ልጅ 2 አላት፣ ላም ግን 4 አላት። ምንድን ነው? እግር ነው። 100% 500 ገብተናል። 500 ግባለን። ሴት ልጅ 4 እግር የሚኖራት መቼ ነው? ሴት ልጅ 4 እግር የሚኖራት መቼ ነው? ኧረ ይኖር። ይሁን ነገሮችን ኢማጂን አድርግ። ልጅ ስታረግዝ ነው። እንዴት ስታረግዝ? ስትወልድሽ። አይ አይሆንም፣ ሞክር። ሌላ ከዚህ ሙከራዎች አትችልም። 4 እግር ሲኖራት 4 እግር የሚኖራት መቼ ነው? ኧረ አይኖራትም። ግርምሽ ለኔ ጥያቄው ለኔ ይምጣ እያለ ነው። 4 እግር የሚኖራት መቼ ነው አልኩኝ እኮ። ምን መቼም አይኖራትም። ታት አልኩኝ እኮ መቼም አይኖራትም። ተመልሷል ብሏል። 1000 ብር እየመራ ነው ታት። ሬላሽ በፍጥነት የምትመልስልኝ። የለበስከው ጃኬት ላይ ስንት ቁልፎች አሉ? ዳም 5። ኦኬ 1 2 3 4 5 6 7 8 ሁሉም አፈልቼ ነበር። ቆሞብኝ። የስልክህ የባትሪ ፐርሰንት ስንት ነው? የመጨረሻ ጥያቄ። 57 60 1000 ብር ብቻ እዚህ ጋር ቆጥሮ ይወስዳል በታማኝነት። 1 2 3 4 ሄሎ፣ አቤት። በጌታ የተወደድሽና የእግዚአብሔር ሞገስ የፈሰሰብሽ አንቺ ሴት ሆይ በድጋሜ ሰላም እልሻለሁ። ሰላም ላንቺ ይሁን። አሜን። ፓስተር እነሆኝ። እንዴት ነህ ፓስተር? ሰላም ነው? እንዴት ደወልክ ዛሬ? ለመጨረሻ ጊዜ ልጠይቅሽ ነው የደወልኩት መቅደላዊት። ያቀረብኩልሽን የፍቅር ጥያቄ በመቀበልና ዘመንሽን ሁሉ አምላክሽን እያስደሰትሽ ከኔ ጋር በፍቅር ለመኖር ፈቃደኛ ነሽ ወይስ ምን? እንዴ እኔ መርጬ መኖር አልችልም እንዴ? የፈለግኩትን ምንድን ነው? ኦኬ፣ አልተቀበልሽውም ማለት ነው። ምኑን ነው የምቀበለው? እንግዲህ አምላኬ ሰምታታል። እቺ ሴት ባሪያህን ገፍታለችና መቅጸፍትህንና ቁጣህን። እንዴ ምን አድርጊ ነው የምትለኝ? ምን ማለት ነው? አይ እምቢ አልሻ። ጠየቅኩሽ እኮ እኔ በክብር መቅደላዊት፣ ግን ገፋሽኝ። እሱ ደግሞ ዝም አይልሽም። ኧረ እባክህ ነው። ስለዚህ በቃ እኔ ማዘዝ ነው፣ የሚመጣብሽን መቅጸፍትና ቁጣ መቀበል ነው። ምንም ላደርግልሽ። እቺ ውድ ካብዳለች። እቺ ነቆራ። እሺ አይነ ጠባብ። አዎ አይነ ጠባብ። የእናንተ አይን መተለቅ ቆይ ምን ጠቀመ? አይነ ጎላ ጎላ፣ አይን እንደ ጦረኛ ዘፈን ግጥም ከማሳመር ውጪ የኛ ድፍን ቻይና ህዝብ እኮ አይናችን አጥበን እኮ ነው እዚህ ደረጃ የደረስነው። አትፈልገ ደረጃ ድረስ ምንድነው ችግር ከኔ ጋር? አንተ ልጅ ከሴቶቻችን ጋር ውረዱ በቃ። ከኔ ጋር ምንድን ፈልገው? አንድ ኢትዮጵያ ነሽ ያላስቸግራችሁ። አንዴ እኔ ጋር ቆንጆ አንድ አይዲያ አለ፣ እናወራበት። አንተ አልሰማህም። አንተ እዚህ ከተስከኝ አንተ እኮ ሳንጆን ነው የምታስተውሰኝ። ሳንጆ ማን? እንደሱ በልበል እያለ እንደ ገደል ውስጥ የሚከተኝ አንድ ነበር ወይ ሳንጆ። ተፈተዩ ግን ጆኒ፣ ከዚህ በኋላ ወንጀል ውስጥ የመግባት ፍላጎት የለኝም። እሺ ምን ለኛ አዝነ ነው? አንተ ነው እስር ቤት ነው ብርማጭ በርበር እኮ በመቅጫ ህግ እኮ ምን ይላል? በእናትህ አቡሌ፣ በእናትህ አሁን ጊዜያችንን አንፍጭ። አሁን ሶስታችንም አንዴ ገብተንበታል። ስለዚህ ይሄ ብር ደግሞ ካልተሟላ አንተ የምትለውም ነገር አይቀርም። እኔ ጋር ያለውን ቆንጆ አይዲያ ምንድነው? ሶስታችንም ካሁን በኋላ የውሹ ማስተሮች ነን ማለት ነው። የውሹ ማስተሮች አዎ። እንዴ ይኸውልህ አሁን ቀጥታ ቀበሌ እንዳለ ሊቀመንበሩን ስለ አዳራሽ ጉዳይ እናወራዋለን። አዳራሹን ልንጠቀምበት ነው ብለን ስራችንን መጀመር እኮ ነው። ቀላል እኮ ነው። እቺ ፊልም ጎጎል ርዕሷ ምንድን ነው? እስኪ ካወቃችኋት ኮሜንት ላይ ብትነግሩኝ። እኔ ያስተምስቼ ሬዲ አየሁት። ጆንን ማለት ነው ኮሜዲ ማስተማር በጣም አዛ ነገር
አንድ አማራ ኦሮሞና ትግሬ ሬስቶራንት ውስጥ ገቡ። እሺ ስታንድ አፕ አዘጋጀንለት። የት ነው የሚተኛው እሱ? ጂም። እኔ ምን ሴዶ ማን ነው? ሰብራል ሴዶ ገላል ሴዶ ሰበሩ ሰብራለሁ እያለ ነው ሴዶ። ሴዶስ ምን ትላለህ? መልሱን ደግሞ ስሙት። ይሄ መልእክት ለጆኒና ለኢትዮጵያ ሕዝብ ነው ማለት ነው። ጆኒ እግሬ መሰብረኝ ከሆነ አልመጣም። የኢትዮጵያ ሕዝብ ወቁ ሰረ ሺባ ልታረገኝ እግሬ ቋንጣ ልታረገው ሲያምርህ ይቅር አልመጣም። ባይሆን እንደዚህ ከሆነ እኔም ቆለጥህን እንዳፈርጥህ ከተፈቀደልኝ፣ አይንህን እንዳወጣው ከተፈቀደልኝ፣ ጆሮህን እንድነክስህ ከተፈቀደልኝ፣ ቆለጥ አውጥቼ ጠብሼ እንድበላው ከተፈቀደልኝ፣ እሳት ስቶቭ ከቀረበ ኦቨን ከቀረበልኝ ውድድር ውስጥ እመጣለሁ እንጂ እግሬ ልትሰብር፣ ኧረ ጉልበቱን ልሰብረዋለሁ መድኃኒዓለም፣ ኧረ እነዚህ የሚቻሉ ከሆነ ቆለጥ ማፍረጥ፣ አይን ማጥፋት፣ ጆሮ መንከስ፣ ቆለጡ ጠብሼ መብላት ምችል ከሆነ እመጣለሁ። ካልሆነ አልመጣም። እግሬ ልትሰብረው ሲያምርህ ይቅር ፋራ ቡጭጭ ብለ እግሬ ልትይዝ ሲያምርህ ይቅር ለምን እመጣለሁ? ኧረ ኢትዮጵያ ሌላ አማራጭ አለ እየተባለ እኮ ነው። እግሬ ሲያምርህ ይቅር ቆለጥ እንዳፈርጥልህ ትፈቅዳለህ? መልስ እጠብቃለሁ። ዛሬ ገና መልስ እንድትሰጥ የሚፈልገው ቪዲዮ ይሄንን እንጂ እግሬ ልትሰበር አልመጣም። ይኸው እዚህ አሁን እንግዲህ ወደ ግሪክ እየተጠጋው ነው። ላመልጥ ትንሽ ነው የቀረኝ። አበሻ ግን የደረሰ አይታችሁ ነው። እኔን ያገኘች ሴዶ ማምለጫ ሰበብ እየፈለገ የሚያመልጥበት ነገር የፈለገ ሁሉም ነገር እየተሰቀለታ ነው። በሆነ በኩል ለመሽለክ ፈልጓል፣ ግን እንዴት እንዲያገኝ አልቻለም። እሺ ይሁን ልጆ እንዳትመታኝ በቃ አልፈልግም። እንዳትነካኝ መታኝ መታው በቃ እንዳነካኝ ካለ ለምን ትነካዋለህ? እና የዛሬ ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ይመቻችሁ።